ይሄንሽ ግን አንድ ነገር በለው እንጂ እንዴት ያለ ነገር ነው ጧት ማታ እንደሚጎምረው ምንድነው የሚጎምረው እኔ ምን አውቅለታለሁ እንዴት ዝም ብሎ ደርሶ ይነፋ ይቀደድብኛል እንጂ እኔ ምን እንደሆነ እናቴ ምን አውቄ እና አንቺ እንደዚህ መሆን ምንድነው እንዴት እንደዚህ ማያልሆነ የወለድኩት ልጅ ሀት ይደርሳል ያልኩት ልጅ እንዲህ ይሆነ እኔ አናግረዋለሁ ካናገረው እንግዲህ እንዴት ያለ ነገር ነው እንዴ ማን ይሆነ ያበዛው ዝም ተብሎ ነው እንጂ ቆይሽ የት አቤት ምንድን ነው ምን ነው ጎረመሰኝ አጉረጠረጠብኝ አንቺ እኔስ ምን ሄና አይደል ምንድን ነው እንደው እናት ምን አይነት ኮረሳው ራሱ ገንዘብ ያስፈልገኛል ምን ገንዘብ ያስፈልገኛል እናት ከነው ገንዘብ እንደቅጣት ነው እና ምን ገንዘብ እኮ ነው የሚለው ምንድን ነው ገንዘብ ምንድን ገንዘብ ምን ገንዘብ ይያለ አረ ጭራሽ ዛሬም ገንዘብ እንዴት ያለ ነገር ነው ገንዘብ አይደል እንዴ ይያለ ያለ ገንዘብ ከዚህ ይመጣል ኑሯችንን ማታውቀው ነው ወይ ኑሯችን ታውቀው አይደል እንዴት እንደምንኖር ምንድን ነው ሟርተኛ ችግር የምትጠሪ ምንድን ነው አልጨረስሽም ተሰነደሽ እየጨረስኩ ነው እኮ ካልበት ምን አንቺ ለረሳሽ አንቺ ስኮፋይል ዮንስ ዲስማ ነው እኮ ካልበት እንጂ በጊዜው እንዴ አበቆ ግን እንዴ ወራ ዋ ያፈቀሪሽ አንተ እኮ ነህ የያዘሽው ኩል ነው እንጂ የምን አይነት ኩል ነው ደግሞ እስክሪብቶ የምትጽፊበት መሳያ ኩል ነው ደግሞ እንዴው አሁን ይሄ ነው እኮ ሆኖ እንዴ እናንተ እየነቀሱ ሰልስ ያለሽ እንዴት ደግሞ አራ መደሞ እንደው እስቲ ተያት እስቲ እንዲያፈቀዷችሁንበት ምን ያፈቀያለለ አይ መቆያ እንደውም እንዴት ድሮ ቀረበኛ ጊዜ ኩልም እና እንደው አሁን እሱን ምን እንደው አሁን ከተማ ለከተማ ልትሄጂ ከተማ ትሄጃለሽ ሰው ኩል ገዝተሽ ሊብት መጭን በብርሌ አሩን አስፈልቼ ድቁሽ እንደው አራ መደሞ ሰጥሻል ነበር ያቺ ሸገይ ነበር እኔ ልጅን በጣም እንደው አውጥተሽ አይንሽ ጋር እንዴ ስታረጊው ለራሱ አለው ለዛ አለው ለዛ እኮ እንዴ ነው እንዴት አሁን እኮ እስክሪብቶ እንደው በሽታ የቆዳ በሽታ ምናምን የሚባለው እንደይዝሽ እንደው ያገኝሽው ሁሉ እየለቀለቅሽ እንደው ዝም ብለሽ ዳክም ትወጃለሽ አሁን ግን ልጅ እና ጨርሽ አንዴ ነገር ብቻ እኮ ነው እንደው አንቺ እንደው ቢያሽ ምንድን ነው ቢያርጉ አበ ልጅሽ እንደትልኛ ደራ ለበትሞ ምን ችግር አለ ንስ ያ ከተማሪሽ እንደው ትምህርትሽን ሙት እኔ አባሽ ተመልሰህ እዛው አበ ደግሞ ተመልሰህ እዛው ችግርን ማታ ገንዘብ ከየት ይመጣል አይደለም ችግርን በቁርጠኝነት ስለምትጠሪ ነው ቁርጥ ብሎ አንቺ ቤት የሚመጣው እና የሌለውን ከየት ላምጣ እንግዲህ ምንድን 100 ብር ይፈልግ 300 ብር ይፈልግ 10 ብር ይፈልግ 20 ብር ይፈልግ ገንዘብ ያለ እኔ ጀራሚ የሚገዛበት ወይ ባልዚን የሚገዛበት ምን 10 ብር ናት 15000 ብር ያስፈልጋል ኦሮግናት እዚህ ማሪያ 15000 ብር አሁን ቁጭ ለይ ምን ያልካተ 15000 ነው ያልክ 15 እውነትህን ነው ምንድነው 15000 ብር ነው 15000 ብር ብዙ ሆኖ ነው እንዴ አይደል ብዙ ኧረ ትንሽ ነው ለኔና ጫው ማይገዛ ኧረ ወናንተ ረዘልኩረስ እኔ ታሳብዴ ነው እንጂ 15 እኮ ነው 15000 ብር እኮ ነው 15 ሚሊዮን ችግር አባርበታለሁ እናትህ እንደውም ተበኛለ 64 ሚሊዮን ችግር ነው የምታበል እስቲ ቆይ 15000 እንደው ስንት ጤፍ ገዛበታለሁ ስንት ገዛበታለሁ ያገዛዛሽ 15000 ብር ማለት አንድ ኩንታል ታንድ ማዳበሪያ ጤፍ ማለት ያ ታቻለች መሬት ይሄን ታወጣለች አታወጣም አንተ እንደቀልድ ነገር ያብታችን ልክ ይሁን ሰው ይመኛል ጥሩ ነው መመኘትህ ሰጪ ማየትህ ጥሩ ነው አይነ ቦርቀቅ ማለቱ ጥሩ ነው የራስን ህይወት መጀመር እፈልጋለሁ እኔ ሁሌ እናንተ ጋር እዚህ ቁጭ ብዬ መኖር አለብኝ እንዴ ነው የራሴ ህይወት እኮ ይገባኛል 15000 ብር እኮ ሀገር ነው የሚገዛ እንጂ ህይወት አይመራም በእኛ ኑሮ ሀገር ነው የሚገዛ እኔንም ገንዘብ እኮ እኔንም ማመጣው አይደለም እንዴ ማለት አለ የኔ ስራ ምንድን የጅራታም ጉድ እኔ ለፍቼ ማመጣው ምንድን ሁሉንስ ነገር ነው ያሰራ ደግሞ ሊስቅብኝ ነው ድዳ አንተ እኔ ለፋውት ይኸውልህ ፀጉሬ ገባ እኮ ገጣማ እኮ ሆንኩኝ የተሸከምኩበት የለፋውበት አይታየም እንዴ ጉልበቴ ማመዘው ይኸውልህ እኔ ምንድን እኔ ቁጭል ትጠጣታለች ንግግር እኔ ነኝ የምሸከመው ኑሮውን ከብት መጠበቅ አሁን ተነጋገርንበት አይነሱ ጉዳይ ገንዘብህን ነው የምትፈጅ ከገንዘቡን ያለኩ ልክ እኔ አንቺበት ይሉ ያበኩ ነኝ እንዴ ሲጀመር ገንዘቡን
እኛ ላይ ሰጭቻለሁ ማለት ነው እንጂ እኔማ ተምረሽ እኮ ነው የሚገባ ዶክተር ብትሆኝልኝ እኔ አንቺ አባት አንደኛ እንደረት ነፍቼ ነበር ማለት ዶክተር የቱን ምኑን እያመጡ እናቴ ያደረችው ስንት ሀብታም ሆነው የተቀመጡ ተማሪ እኛ አብድሮ ለነሳብ ምንድነው ቆስቲ አሁን ምንድን እናመጣለሁ ተምሬ እኔ ላንተ አውቃ ቪዲዮ ነው እኔ አባትሽ ያለው ልጅ ቦሴ አብለሽ ነው ማየት የምፈልግ እውቀተኛ ለማራችን አይደለም ወይ እዚህ እንጂ እስካሁንማ ከተማ ባጀሩ እንር ነበር እኮ እና አንቺም ብትማሪ እናቴ ነገ ራ ለደምከሩ አጀሩ ማን እንጂ እንኳን አጀር ሌላ ትገዛልች ያ ልጅ እንዴት አለም ትገዛታለች እንደዛ ባሮፒሎ እንድትሄጂ ተማሪ ገንዘቡ ችግር የለውም እንዴው ያለንን እየሸጥን አልቸገረንም ገንዘብ ሞልቷል ሌላ ወራሽ የለ ነው ይዳሪ ልጅ አለ የደበከት አረግባስ ምኑን አመጣሽብኝ እኔ አንቺበት ያለነት ነገር ምንድነው ሀብቴ ነው ዞሮ እኔ ነኝ የምወስደው ተምሬም የኔ ነው ምንድነው እስቲ አሁን ከዚህ የተሻለ ኑሮ እንድትኖሪልኝ ነው ፈልግ የተሻለ ኑሮ አይደለም የምኖር አሁን እስቲ እዚህ ገጠር ነው እዚህ አፈር ልኝ እውቀት እንድትማሪ ነው እንጂ እኛ እንኳን ስንፈርም እጃችን እንዲህ ስግድ ስናደርግ ማፈራችን ሰው ሁሉ ሰልጥሞ ተይው እንዲህ እስክርቢቶውን ይዞ እንዲህ ሲል እኛን የእጀን እንደዚህ ሰደድስ አደርጋልኩሽ እንደው እና እውቀት ነው እንጂ ገንዘብ ማናጠር ሞልቶ ተርፎ ምን እንደው ከብቱ ነው ናሞ አራንዲው ምን ዋጠር እንደው በጃደር በዛው አንጨቃጭቃ አሁን አክስቴ ዘንድ ልሄድ ነው እኔ ትሰማኛለህ ወይ ይኸውልህ እኔ ነኝ ጎብጬ ጠግሬን መልጬ የቤት ግን እንጀማ ይኸውልህ ከርስን ሞልቼ ነው እዚህ ያደረስኩት ዝም ብያለሁ እየሰራው አይደል እስከ እንዴ ምን ሰርተህ ነው ከተመጣጣና እንኳን አንተ ጓደኞች እኮ እያረሱ ነው እንዴት ያደነውስ በወለደ ይካሳል አንተ እኛ እና እኔ ሳላርስም እንዴ ያላርስም ተው አቡሽ ተው ሙት ተው እኔ አላርስም ዳይተው ግዴለም ባለፈው ምንድነው ስለማታየው ባለፈው አይደለም እና የሞሱ ጋር ስታወራ ምትል እኔ አይደለም እንዴ ቆን ሙሉ ሳርስሙል ከቶችን ያለው አንድ ሾይ ዘመን እኔ አጨላካ ዲረቻት ቁንጂት ሲልም ቦንዘግ ልጁን ገደለ ተብዬ አረክ መካሻው ሆይ አንብጃይ 15000 ብር መጠየቅ ሳያንስ እንዲያውም ደግሞ በስራዬና በእንጀራ በጉልበቴ ይኸውልህ በወዜ ላይ ዳንችራ እስክስታ ተወርቂበታት ወዜን እኮ ነው የምትሆን እና እነግረዋለሁ ልክ ነው ያስፈልገኛል በቃ ገንዘቡ ያስፈልገኛል የራሴን ህይወት መጀመር አለብኝ እኔ እና መጀመር እስቲ ትንሽ ልፋ ስራ ዝም ብለህ እየለፋው አይደል እየሰራው አይደል እኔ ኧረ ትወጣለህ ትገባለህ ወይ ብዬሽ ጮሄ ቦታለህ አሁን እኔ ቀላል ሰው አታርገኝ እኔ እኮ መክረዋለሁ አንተ ወራድ ችግሩ ሂሳብ አለመማር ነው 15000 ብር 3 በግ ማለት በ5000 ብር አውርጃ አስቢው 3 እናት በግ ማለት 3 እናት በጎች በአመታቸው ስንት ይሆናሉ 6 እናት በጎች 6 እናት በጎች በሌላኛው አመት ስንት ይሆናሉ እድሜ ከሰጠህ ተኖርክ በዚህ አመት እድሜ ያጥራል ገንዘብ በሞዴል 12 ደግሞ 3 አመት ይቀርሙ ስንት ይሆናል 24 አሁን ይሄንን ሀብት አንድ ጊዜ ላውዲሞ ነው የምትለኝ ለምን ጉዳይ የራሴን ህይወት መጀመር አለብኝ ተናንተ ጋራ ሆኜ እድሜ ልክ መኖር የለብኝም እድሜ ልክን እኮ ኖር አላልንም ማለመኖርህ ነው እሱን እኮ ቁርጠኝነትን ወዲያለሁ እሺ አድጋለሁ እኮ ነኝ እኔ አድጋለሁ እኮ ወርምሻለሁ እሺ እንግዲህ እና የራሴ ህይወት አያስፈልገኝም እኔ ያስፈልጋል አሁን ምን ቤት መመስረት አለብኝ ትዳር ያስፈልገኛል በቃ ሳንቲም ታለ ሳንቲም ሰጠሽ ሳንቲም ስጧት እሱ ሀገር ሰርኬት ስንት አለ አበ ደግሞ ቶ ሳንቲም ለለምስጠት ይሰጡሻል ወስዬ ይሰጡሻል ሰው ሀገር ስትሄድ ስንት አለ ያዡ ኩሉ ነው ምን ያስመጣ አቋላሉ ታቁላሽ ደህና ሰነብቱ ልሰነብት ይችላል አበ በይ ሰላም ግቢ ራስን ስደርሽ በስልቹ ደውይልኝ እሺ አደራሽን የልጄ ይነግሩናል ደውይላቸው በስልቹ እሺ በሰላም ያርስሽ በይ እናቴ ቻሪ ከተልሽ ይሸኛት ነው እንዴ አሁን እዚህስ ምን ይሰራል ተያት ትጅ
ብቻዋን እንዲሁ ስንት አለ ነው የሚታረደሩና እኔም በግ የምትዳረን ሴት ለቀቅ ነው እንጂ ስንት አለ እናቴ የደረሰች ልጅ ስንት አለ አስወጥተን ሰደሽ ታልሸት እኔም ተሸኝሻል አልኳት አምሮህ ነው አይ መሽቆር ነው ደግሞ እንጂ እንዴት ነው ወጣትሽ ማለት ነው አሁን አያ እኔ መሳቅ አልፈልግም አሁን እኔ ያስፈልገኛል የራሴ ህይወት ያስፈልገኛል እኔ ወጣት ትዳር አማረው ቦጠጤነት አማረኝ ነው የሚለው አሁን ቦጠጤ ሆንኩ እኮ ነው የሚለው የኔ ቦጠጤ ይኸውልህ ቦጠጤ አፈራሽ አይቺ ማጽ ጥሩ ነው ቦጠጤ እኮ ጥሩ ነው መወጣጣን እኔ አይደለም የኔ ቦጠጤ ይኸውልህ ወጣ ወረደ ኑሮ እኮ ነው ያማረኝ ነው የሚል ህይወት አማረኝ ሚስት አምጡልኝ ነው እናንተ እኮ በሰዓት ነው እንዴ ዳሩኝ ተዘጋጁ እኛ ዲሃነ ይኸውልህ አሁን ያንተ ማሰብ ያቃተህ ጓደኞች ሊኖር ይችላል የሀብታም ልጆች እነሱ ያደረጉት ነገር ሁሉ እኛ ቤት ይሆናል ማለት አይደለም እኛ እንደ ኑሯችንና እንደ አንዳችን እንደ ልካችን ምናረግልን እናረጋለን ልጃችን ብትወጣም ወጣት ያወጣንም ምንም ብትሆንም ወጣትነትን አስሮ ሸብቦ አስታክሶ የሚይዝህ ድህነት ነው ድህነት ጡንቻው ከባድ ነው ሲደቁስ ይወጣል ያገሳ 15000 ብር እንዴት አመጣለህ ምኑን ነው እኔና አባቱ ምን ሰርተህ ነው እስቲ የሰራውና ንገረኝ እቺን በለኝ እስቲ እሺ አሁን ያስገባነው 6 ኩንታል ጤፍ እሺ እሱ ምን ይሁን ካሱ ይሸጥና ይሰጠልን ታመቀስ ምን ይብላ ይሸጥ አንተ ምን ትበላለህ ኧረ እንዴ ዝም በይ ማለት ይሸጥ እኮ ነው ወፍጮህ ምን አንተ ያንተ ወፍጮ ምንድነው ይሄ ሆዲ ውስጥ ያለው ወፍጮ መጋዡ ቆይሽ ቁርስ ምሳ እራት እንዴት ነው የሚሆን እሺ ዘርስ የዛሬም እኮ እሺ ክረምት አሁን ክረምት ይመጣል ክረምትስ ምን እንድንዘራ ቃሪውስ በቃ ቃሪውም እኮ አለ ብቻ እኮ አለ ይሄ ብቻ እኮ አለ የገባ እኮ አይደለም እኔም እኮ ሰርቻለሁ እኮ በቃ እንደውም ከሰራው እናንተ ጋር ሆኜ እየሰራሁትን እኮ ብቻዬን ሆኜ ሌላ ቦታ ሆኜ ብሰራው ነው እኮ ራሴ እስከ ዛሬ የራሴን ትዬ ወጣ ነበር 15 ብር 20 ብር ስጪኝ አረንስ የለኝም እዚህ የቀበርኳት አለ ተዚያው ጭብ ምን ላረጋው ነው እሱን እኔ ማቆይ ዝም በሰረጋጋ አንተ አልገባ ነው የርት ያለ እንደ በጭቆላ ይሆነ አቺ እዚህ ውስጥ ነው የቀበርያት እዚህ አንቺ ወራዳ ልጅ ነይ እዚህ ነው የቀበርያው ታንጓል ለኝ እንደው አንተ ማለት የት እየሰጠው እንዴ ወጥፋይት ነይ ወዲው ልጅ ወዲው እንዲሁ ምን ነቢ ሸኟት እንዲሁ እዚህ ተቀምጠው ለሚቆዩት ነገር እየተዳለሁኝ እንዲሁ ልጅትን በመንገዱ እንዲሁ ተፈራን የደረሰች ሴት ልጅ አንተዬ አየው ጋር ያውልሽ የሚታረድ ዶሮና የምትዳረን ሴት ለቀቅ አርግሽ ነው እንጂ ይሻላል ብለው ነው አየውሽ አሁንም በወጣሽ በገባሽ የት ወጣሽ የት ሄድሽ የት ገባሽ ታልሽ ትበላሻለሽ ታንዱ ዱርዬ ጋር ነው ሄዳ እንትን የምትል ጫካው ካላስፈራት እሱ ስለነስተንማ እንዴት የኔ ልጅ ሆኗን እኮ አካባቢው በሙሉ ያውቃል እንዲሁ ምን አለ እሱ እንዲሁ ብንድራት ምን አለ እንዲሁችን የመሰለች ብርቱካን የመሰለች ልጅ ቀፍቶኝ ነው ብለሽ ነው ያንቺ ባል ጌት የሚመጣው ሁሉ ስንቱ ይጠይቀኛል እኮ ዳሪ እና እንግዲህ ከጠየቀው የኔማ ነገሩ ተኔ ተሻለ አይደለም ምን ሀብት ንብረት የለውም ከኔ ተሻለ ተኔ ተሻለ ሰው ተመጣ ነው በቃ ብርቱ ሰው ጠንካራ ለሆነ ሰው ምድራት እንዲያ ስንል እንዲው ውበት እንዲው አንዴ ተረገፈ ሴት ልጅ አንዴ ውበቷ ረገፈ ነው እንዲው ቅስሟ እንዳይነክት ልጅ እንደው ከባድ ነው ሴት ልጅ እርማና ዘምታት አንቺ እንዴት አንቺም እኮ ገና ነሽ እኮ ቢሆን ስማ እንዴት አጥርጥራለሁ ወራ አንቺ ሰተረች ልጅ ስማ ነው ግን እንደው ብንድራጥሩ ነበር ስለማንኛውም ከብቶችን ፈቅጄ ልምጣ ይሄዱ ፈቅጄ ልምጣ መጣሁ ምሳጅ ሄዱ እየቀሩ ነው ራሱ እንዲመጡ ምሳሳ ቅቤ ልለውጥ ስለማ
ቅቤ የሌለው ወጥ እንዴት ቅሉ ሰለችኝ። ዝም ብለሽ ታገኛለሽ። ዝም ብለሽ ታገኛለሽ። ያርክሽ እንዴ እንዴት ምን አለ አሁን እኔ እናስተ ምንም አላልንም እኮ የቤተሰብ ወሬ ባልና ሚስት እንዲወያያል ይሁን። አንተ ግን እንዲያው እኔ አይደለም ያም ሆነ ይሄን 15000 ብር ቢያንስ ያስፈልገኛል። እኔ በቃ 15000 ብር ያስፈልገኛል። የለፈው ቁርጥ ገብቼ በሰራው ኖሮ ይሄን ራሴን ችዬ ይወጣ ነበር። እናንተ ላይ የሰራሁት ምን የምትሰጥሽ አንቺ ደግሞ እናትነትሽን የረሳሽው ምስል የታላጣሽው ወልጭ አንሷት ነው እሱ በሻይ እየጠጣህ ጠብቀኝ እስቲ እንዲያው ተንፈስ ብለህ ሻይ ጠጣበት። አንድ ብርጭቆ ሻይ ትጋብዛለህ። በሷ ጠጣና ከዚያ በኋላ ምናልባት ይተነፍስልህ ለቅ ይሆናል። እስቲ ያስብ ተራስ ምከር ይርሰና ምን ላደርገው ነው? 15 ብር አታ ምን ይሰራልኛል? 15 ብር ቆማጣ ረገረገ ፍታ ይወራ እኔ ፈለኩ 15000 ብር 15 ብር ምን ሊያደርግልኝ ነው? ብር ላይ ፈልጋለሁ 15000 ብር ያስፈልገኛል። 15000 ብር 15 የቆመ ረገረገ ነዲያ እገለው እንዴ ከፊት ያዞርልኝ ይገለዋል። 15 እገለው አረ ሲጥነማ በጀር የሚንጠፋ ተናግሬያለሁ። አራሙ ጀሊያም ዋ ያስፈልገኛል። ምን አለ የማን የበራ በበላ ምን አለ አሞራ ገጀር ወሰደ የበሲያንሳ ምን አለ አሁን እኔ እናስተ ምንም አላልንም እኮ የቤተሰብ ወሬ ባልና ሚስት እንዲወያያል ይሁን። አንተ ግን እንዲያው እኔ አይደለም ያም ሆነ ይሄን 15000 ብር ቢያንስ ያስፈልገኛል። እኔ በቃ 15000 ብር ያስፈልገኛል። የለፈው ቁርጥ ገብቼ በሰራው ኖሮ ይሄን ራሴን ችዬ ይወጣ ነበር። እናንተ ላይ የሰራሁት ምን የምትሰጥሽ አንቺ ደግሞ እናትነትሽን የረሳሽው ምስል የታላጣሽው ወልጭ አንሷት ነው እሱ በሻይ እየጠጣህ ጠብቀኝ እስቲ እንዲያው ተንፈስ ብለህ ሻይ ጠጣበት። አንድ ብርጭቆ ሻይ ትጋብዛለህ። በሷ ጠጣና ከዚያ በኋላ ምናልባት ይተነፍስልህ ለቅ ይሆናል። እስቲ ያስብ ተራስ ምከር ይርሰና ምን ላደርገው ነው? 15 ብር አታ ምን ይሰራልኛል? 15 ብር ቆማጣ ረገረገ ፍታ ይወራ እኔ ፈለኩ 15000 ብር 15 ብር ምን ሊያደርግልኝ ነው? ብር ላይ ፈልጋለሁ 15000 ብር ያስፈልገኛል። 15000 ብር 15 የቆመ ረገረገ ነዲያ እገለው እንዴ ከፊት ያዞርልኝ ይገለዋል። 15 እገለው አረ ሲጥነማ በጀር የሚንጠፋ ተናግሬያለሁ። አራሙ ጀሊያም ዋ ያስፈልገኛል። ምን አለ የማን የበራ በበላ ምን አለ አሞራ ገጀር ወሰደ የበሲያንሳ ብር ኮረኮረብኛ አሁን ይሄ አውቶ አይደል ልጅ ሲጀመር መጀመሪያ ሻሻ ሲባል ነው የስለት ልጅ ሆኖብኛ ደሞ አስሩ ብር ረቦጣቴ እንዴት ቦጠጠቻ ምን ታደርገዋለህ እንግዲህ ምን ይደረግ? አረ ተቆ በቃ ቦጠጠ እኮ በቃ እንዴት ምን ዋጋ አለው? እንዲህ ቀዳ ብሎ አይቶ የማያውቅ ልጅ እንዲህ ባንዲ አስረጋሁት እኮ እኔ እኮ በምን አሰብቼ እኮ ጭንቅላቱ እንዲህ ድፍን ያደረገው እንደው ምንድን ነው እንጃ ምክንያቱ እንዲህ እንኳን ነበረም እንደው ነገር እንዳይሆን ይልሽ ሲመጣ ፊት አትይክ ተስጊ ያገኘሁት ልጅ አይደለም እንዴት አለ በአንሻትና ቶፋ አክተች እንደው አስሮታል ይማውጭልሽ ያ ዳርሱ እንሰተው ደግሞ ሲጨቀጨቅ ሊዴ ታደ ይምናውጭልሽ ከኔ ልጅ ነው ወጦ ደግሞ ዛሬ ጠሃው ወራው ጦም ሲገባ ምን ሊያደርግ ነው? እንዴ ዛሬ ንዳድ ይለቀቀበታል ወይ አይድረስ እዲያ እኮ ነው እንዴ ገባ ቦሴ ያጥቅኝም አንዴ አንተ ደግሞ ምን ታረጋለህ? ይስጣ ቶልፊስ ወላሉን በቁም ነው ተጠቅም ሰው ዋ ደህና ሰነበት እኮ እንዴት ሰነበት? ሰላም ሰነበት። እግዚአብሔር ይመስገን ደህና ነኝ። ደህና ሰንበተሻል ቦሴ? ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ። ደህና ሰነበት። እግዚአብሔር ይመስገን ደህና ነኝ። አንቺ ደህና ሰነበት? ደህና ይለው ደህና ፈልጌሽ ነበረ። ምን በደህና ነው? በደህና ነው። እኔማ የታውቂ አይደለ ለምን እንደምፈልግሽ ለቁም ነገር ነው ፈልግሽ። እንዴው አንተ ደግሞ እንዴ ተነጋግረንበት አይደለ? በሱማ እንዴት ነው አሁን ደፍተር ሳይኖርህ ምን ሳይለ ገንዘብ ሳትጠራቅም እንዴው ምን ተመኑ ለናረገው ነው አሁን አንተና እኔ
እህል እንኳን በቁጥ የለህ ከብት እየጠበክ ነው የምትውለው። ለዚህ ሳይህ ሟለች ከብት ጥበቃ ነው። እንዴት ልንኮን ነው አሁን አንተና ኒዱ አርቀህ የምታስብ? እሱማ ነው እውነት ነው። አሁን ላይ ምንም የለኝም የደሃ ልጅ ነኝ። ነገር ግን ይሄ ደግሞ ይሄ ምን እኔ ላይ ምንም አለመኖሩ ደግሞ አብሮ የሚቀጥል ነገር እኮ አይደለም እኮ። ለወጣለሁ እኮ እኔም ነገ ብቻዬን ሰርቼ እኮ ለወጣለሁ እኮ። እስከምትለወጥ የኔ እድሜስ ምኑ ይደርሳል? ወንድ ልጅ ገና ቢፈጅብህ 3 አመት 4 አመት ነው። እስከዛኔ እድሜ ይሄዳል። አረ ምንም የዛን ያህል የሚሰድ ነገር የለውም። በቃ እሰራለሁ፣ እኔ እሰራለሁ። አንቺና እኔን የሚያኖር ጉልበት አለኝ፣ እግዚአብሔር ይመስገን። መስራት እችላለሁ እኮ ቦስ። ዞሮ ዞሮ ገንዘብ ታሊያስክ ገንዘብ ስታላ በጅ ይዘህ ስታላሳጀህ ድረስ እንግዲህ ምርጫን እመርጣለሁ እኔ። በኋላ እንዲህ አትጣጣት። ሰርቼ ላሳይሽ ነው በቃ። ገንዘብ ይዤ ላሳይሽ አልኩ። የእምነት ዕዳ ነው እምነቴን በበላ ኋላ ቃል ውስጥ ከተሄድ ልትኖር ነው እንዴ ቦሴ? አረ ጠብቂኝ እንጂ ይሄ ድህነቱ እኮ አብሮ የሚቀጥል ነገር አይደለም እኮ። ነገርኩ። ነገ ተነገ ወዲያ ገንዘብ አጠራቅማለሁ አይልልክ? አዎ አጠራቅማለሁ። ነገ ተነገ ወዲያ እንገናኛለን። እንግዲህ አሳይሻለሁ ደግሞ ገንዘብ አግኝቼ። አባቴ ለኔ ለጎዳና ብሎ የሚሰጠኝ ሳንቲም የሌለው ሰው ምን አያርግ ነው የሚልኝ? እንዴ እናት ቢሰማ እንኳን በእንዲሁ ፍርስ ብሎ አይወጣለትም እኮ ሳቅ። እንዲሁ ፍርስ ብሎ አባቱ ተጠጣም የማይሰማ እሱ ሜዳ ለሜዳ ተከፍት ጋር ሲለፈጅዋል። እንዲሁ መጥቶ ቃል ስጪኝ ወይ አይሮ ሸራው ላይ ወይኔ አማራ ድህነት አብሮ የሚቀጥል ነገር ነው። ድሀ ማፍቀር አይችልም። አሳያታለሁ። ሰርቄም ሆነ ቀጥፌም ሆነ ሀብታም ሆኜ አግኝቼ አሳያታለሁ። እንደዚህ ማናገጫ ነው። ወይኔ አማራ ድህነት አብሮ የሚቀጥል ነገር ነው። ድሀ ማፍቀር አይችልም። አሳያታለሁ። ሰርቄም ሆነ ቀጥፌም ሆነ ሀብታም ሆኜ አግኝቼ አሳያታለሁ። እንደዚህ ማናገጫ ነው። ቀስ ብለህ አስተውላትልም። ምን ሆነህ ነው? ቀስ ብለህ አትቸገርም። በድልባትን ቀላባ ቀስ ብለህ አታቡሽ ማለት ነው። አቡሽ አሁን ደግሞ ቅስም እያለ ነው። እስቲ ቆይ የማን ልጅ ነህ? እንዴት በጉን አትፍጩ ብያት በጉን የምትፈጥር የኔ አጭ ለምንድን ነው በወተቴውን በግ አትፍጩ ብዬሽ ነበር? እና እንዴት እኔ መች ፈታሁታ? ተፈታ አይደለም እንዴ? የለም ከብቴ በግ ይረብሻል ብዬ የለም መቻለ እንዴት የለም ይሁን ምን የታለ እዚህ አይደል አስቤው ነበር። ይሁን እዚህ ጋር ነበርበት አስቤው ነበር። ምን የታለ ወረከድሊ ሌሎች በግሳ ነው የት ነው ያለው? ዋናሱም እንዴት ተዘዋጋጣቸው ናቸው እንጂ አደን በግ ተበግ አይገነብ እስኪወቀጥ ድረስ ይሻል ነበር። ምን ነው የብቻ አይዳስቀምጥ ለፋሲካ ማይደርሰው ሙክት ነው አላልኩም እንዴ? ብዬ ብለኸኛ እና እኔም እኮ ለዛ ነው የዚህ ብቻውን ያረኩት። ዋት ያለ ነገር ነው። እና እንዴት ስተገመዱ ብትለቅስ ስተገመዱ ይለቀቃል። ማን ነከው ነው የሚባል ተኔና ታንቺ አሰርኩት እንዳይፈታብኝ ብዬዋ ዋት ያለ ነገር ነው። ያ ልጅ መጥቶ ኑሯል። እንዴት ቀልብ ሲያጣ እኮ ፍቱት ነው የሚሆነው። ምን ያልመጣም አብራችሁ አይልኩ ይወጣችሁ አምሳ ደርሶ እንዴት ያስሰራራቆይ ቻይናይን ባያችሁ አንተም ምንም እሱ ምንም እንዴት ያለ ነገር ተለመደ ዱባሽ ነው ምን ዱባ እንዴት ምን ስራ እንግዲህ ነው ከታመጣ ቀበላ እንዴት ነው እንዴት እኔ ከታመጣ የሆነ ሙክር ወዙሽ እንጂ ምን ሽያጭ ምንድን ነው? ወተት ማሙ በምን ይምጣ ችግር ነው ምን ይያል ችግር ነው ትነጋገር እኔ መች ካለቅም አላነጥረው ነገር ካለቅም ያላነጥረው ነገር እንዴት አደርገዋለሁ ብለህ ነው እጅ ረጠብ ቢል አመጣለሁ ብዬ ነበር። የለም እንግዲህ
እሱማ ተቶፋ ውጭ በቃ እንግዲህ ምን ያደርጋል? የተቀመጠ ኧረ ተው የክፉ ቀን ይሆናል። አውጭማ ዝም ብለሽ አውጪ ዶሮ ምን ሞክር መሰል እሱማ ሸጋ ነበር እንደውም ሽቶኝ ነበር እና እንደው የሆነው ሆኖ የበጉ ነገር አሳስበኛል። የልጁ ነገር ኧረ የኛው በግ ምን ሆነ? ምንድን ነው የሚሆን? የኛው በግ ምንድን ነው የሚሆን? እንዴት ምን ነው ይሆናል ደግሞ? የዋናው በግ ነው የምልሽ ልጃችን ወይ ድል በጋራከው ነገር ውስጥ ከእሱ አይሻሻል። ተው እናቴ አይነን እያየን እንደ አንዱ ፍሬ የሆነ ነገር ቢሆን ምንድን ነው እያደረ ወደ መሬት ነው የሚሄድ ቁመቱ የማይዘልቅ ዝም ብሎ ነገር ነው ሲበላ የሚያድር። እህል ስጭው ይኸውልሽ እንደው ሲጎማሽ እንደተጎማሽ እህል ዝም ብለሽ ባፋ አድርጊለት። ዱባው ምን ሰልችቶት ይሆናል። እስቲ አተር ላቅናልሽና ሞክሪ። አተር አለ ያለ ሽሮ አለ አይል አለሱም እና ሞክሪ እንጂ በቃ እንዲያበ ምንድን ነው የሚያል የተቆራምተን ይሄን ያለ ገፋና እግዚአብሔር ያውቃል። በቃ እሱ ያውቃል ነገሩስ እንደው ነገ ዛሬ በጉን ልፈልግ እሱንም ልፈልገው እንጂ አንቀውላላ ወይ እኮ አለቀኳቸው። እነዛን እኮ አስቀምጫቸዋለሁ። ወይ እዛ ተደንጉ እንዳይሆን ስለትዮ ምንድን ነው የምትይኝ? እንደው የምታወሪ ሌባ ነው እንጂ አንጡራ ሀብቴ ነው እኮ ያለኝ አንጡራ ሀብቴ ነው። ይሄን ሽጬ እኮ ነው ስንት ነገር መቼ ምን ያደጅለኝ እዚህ ሳበሳስል ማን ይመጣም? ያነት ቀልድ እኔ አልወድም። የኔ ያለ እንግዲህ ወደዚያ ወደ ዱባይ ለጥሪውን ጉዳይ አሳያታለሁ ማንነት። ይሄን በግ ሽጬ የሆነ ነገርማ እሷ እጅ መምጣት አለብኝ። ሀብታም ሆነ ይዘህ ገንዘብ ይዘህ አሳየኝ አይደል ያለችኝ? አሳያታለሁ። ይሄን ሽጬ አጋማራ ይሄ ፍቅር ምን ያህል እንደሆነ ማሳየት አለብኝ። በቃ እየበሰለ ሰው ይኖራል። እየበሰለ እንደምን ነህ? ሰላም ወይ አንተ የመናው ልጅ ጓደኛ ደህና ነህ? እግዚአብሔር ይመስገን ደህና ነህ። አንተም መና ነህ? እኔ ኧረ ምን ያ ማን መና ነው እንዴ? ያው ጊዜ ልጅ ግን እንዴ ያለ ተጠራቅማችሁ መና የሆናችሁ ምን ናችሁ? ኧረ እንዴት ያለ ነገር ነው? የምን መና ነው? የምልህ እስቲ አንድ ጉዳይ ልጠይቅህ። እንደው ጥብቅ ጓደኛ ናችሁ አይደል? ተኔው ልጅ ጋር እኮ እና አማራ ጋር አዎ አማራ አይደል? እዚህ ጓደኛዬ ማን ሌላ ሰው አለኝ። ጭንቄንም መከሬንም ደስቴንም ማዋየው እሱ አይደል? እሞት ልሙት እና እየተመካከራችሁ ነው ጉድ የምትሰሩ አለበት። አሁን የምን ጉድ ነው? ዛሬ አግኝተው ነበር? ቆይ ማንን? እሱ አማራ አግኝተው ነበር መሰለኝ። አዎ አይቼዋለሁ መሰለኝ። በሩቁ ነው ግን ያየሁት። ቆይ እሱን ተው። እንዲያው ምን አግኝቶት ነው ሰሞኑን እንዲህ ንፍዝዝ ያለብኝ? እንዲያው ገንዘብ ሀብት ካላገኘህ ሙቼ እገኛለሁ እያለ የሚወጣብኝ ምን ሆኗል እኮ? እሱንም ምን አዲስ ነገር? እኔማ ጓደኛው ነኝ ከሱ። መቼም ትመካከራላችሁ። እናትና አባቱ ያቀርቡትም ነበር ለእናንተ ነግሯችሁ ነው። እኔማ ምን ብሎ ይነግረኛል? ግልጽ አይናገር ታውቀኝ ልጉም አይደል? ምን እንደነካው አንተ ጓደኛው ነህ። መቼም በጓደኛ ሚስጥር አይደበቅም። አንተ ደግሞ ይኸውልህ መቼም የኔን ባህሪ ታውቃለህ። እኔ አሻዋቂ የኔስ ደግሞ ወሬ ደግሞ ተዚህ እና ዘው ልጅ አይደል አባቱ አይደል? እኔ እኮ አንዲ ነገር ተሆነ በኋላ አይጸጽትም ወይ አንተ? ይሄ ልጅ በጊዜ ነው እንጂ መድረስ ያለብን። እንዴ ነው የምትለኝ? ወሬ አሻወከ እንዳልባለ ብዬ ነው። ምንድነው ወሬ? ምን ተፈጠረ ነገር አለ? ኧረ ምንም ተፈጠረ ነገር የለም። ወሬ አሻወከ ምንድነው? ወሬ አሻወከ ማለት አንዲ ነገር አለ ማለት ምንም ነገር የለም አለማ ያለው ነገር ንገረኝ። ምንድነው ነገሩ? ዞሮ ተኔ አንተ አባቱ እኔማ ሞከርኩ እኮ ነው የምልህ። የኔ አባት ሞከርኩ እኮ ነው የተጋነነ ነገር አይደለም። ምንድነው ሆነ ንገረኝ። ማን አባታችሁ? ምን እኔ የምታፈር ሰው ነኝ እንደምታየኝ? ከወጣቱም ወጣት ከሽማግሌውም ሽማግሌ ሆኜ የምኖር ሰው ነኝ። እድሜም እኮ ብዙም አንረራቅም። እንዲያስራ ከማን ግድ የለም ንገረኝማ። እንደው አይባልም እንደው አይነገርም። አባቱ ስለሆንክ ነው እንጂ እንደው ዝም ሰው ወዷል። ሰው ወዷል። ሰው አራ ሰውማ ይወዳል። ሰው ወዷል። ሰው ወዷል። እንዴት አለው እንዴ? አያ ደግሞ ሰው መውደድ ደግሞ ምን እንዴት አለው? ዝም ብሎ ይወዳል። ሰው ስትለኝ እንትን ብሏል። ምን ወዷል? እንትን አይደለም ምን ወጥተት ምን አፍቆል ፍቅር አያረገው ድሙት ተው አሞህ ነው። ኧረ አይደል አሞት ነው ፍቅሩ። ምን ያንሷል? ተዚህ በኋላ እድሜውም ደርሷል። ኧረ ወግዲ ገና እንዴት እንትና ነው እንደውም ምን ተገኝቶ እድሜው ደርሷል። ምን ተበልቶ የኔ አባት ምንድነው ንፍሮውን እየበላ ኧረ ሆዱ ሳይሞላ ፍቅር እኮ ከበደ። ልጅ ዝም እንደ ሸጋ ናት። እንዲያማ አሪፍ ሸጋ ልጅ ነው የመረጠ። እኔ ልሙት እና ሴት ወዶ ነው ደና የባላ ልጅ ናት።
ባለ ከበርቴው እዚህ ታች ያለው ማነው ስሙ? ከበርቴው ጀምበር የራሱ እንዴት ያቋ ሸጋ እኮ ናት። በደንብ አይቷት እኮ ነገ አያ ምን ለዚያ ነው 15 የተጠየቁ በሱ ገቢ ልክ ነው። እኔ ለሱ ለሻይም ለእንትንም ለእንደዚህ ለመጠጥም የሚያወጣትን ነው እኔ የኔ ልጅ አመት በጀቴን የጠየቀኝ ማን እኔ እኮ ይልህ እኔ ዝም ብዬ የህይወት ቅኔ በጣም ነው የምታስቀኝ። ህይወት ቅኔዋ በጣም ነው የሚያስቀኝ። ምን አየ ኧረ ተወኝ እስኪ ምን ብለሽ አላቅምሽ ምን ላይ ትንጠለጠያለሽ ያለ ሀገር የሰው ሲጠርት ሁለት እግር አለኝ ብሎ ሁለት ዛሽ ይወጣል የኔ ልጅ። ምን ፍቅር ካለ ምን ችግር አለ? የለው ይወራዳው አሁን አንተም እንደው አሁን አንተ እንደው ሙት ልጅቷ እንደው እውነት ሰው የሚያያት ነው እግር ጥሎ ብትወዳት እንደው የምታፈቅራት ነህ እሷ ታፈቅራታለህ አንተ ብትወድ የምትፈቅር ናት ልክህን አታውቅም ወይ? የምታፈቅረውን ግጥምህን እኮ ድስትህን ግጥምህን እኮ ማወቅ አለብህ። አስተዳዳሪህን ማወቅ አለብህ። አያሪህንም መለየት አለብህ። ኧረ እኔ እንዲህ እናድዳሉ ብያለሁ እኮ እንትን ያስነሳል እኮ የጭንቅላት እኮ በሽታ እኮ ያስነሳል። አሁን እኮ ይኸውልህ እኔ በደህናው ጊዜ የጣሊያን ብረት ሁኜ ነው እንጂ አሁን እኮ ፍስስ ውሃ እኮ ምን ያፈሳል? እንኳን ደስ ልጅ ለቁም ነገር ሊበቃ ነው። ምን ልገልጽለት ነው ለሰውዬው? ምን ብዬ ነው ሽምግልና ለዚያ የምልህ? የኔ ልጅ ነው ልሎ ቀር ወይ መተቷን አስመትተው ነው እንጂ ቀብተው ነው። ደህና ነው። አሁን በግ ተሸክሞ ሲሄድ አይቼዋለሁ። እዚህ ምን ይሆናል ብለህ ነው? ደህና ነው። እሱማ በጤናው እኮ ነው። ኧረ አሁን ወጋኝ። አሁን በግ ይዞ ሄደኛል። በግ ነው በግ ተሸክሞ ታች ሲገባ አይቼዋለሁ። ወደ አይ እንደሰጠህ ሄደ እንደተንጠራራል። ኧረ እንደሰጠው በህድ ምን አለና ኧረ ያረ ዛሬ ሰምቶ ነው የሚገደፈልፍኩ። ኧረ ይዞኝ ሂድ ሰማያዊ ሰማይ እንደው ምድሩ ይሄ ሰማዩ ከዳኝ። ኧረ ወይ ዲል በጉልቴ በግ ሰረቀ። ኧረ በመጣ በሄደው መናደድ ሟች በገዳይ አትፍረዳል። ሟችማ አናዳጅ ነው። በገዳይ አትፍረዳል። አሁን ልጁን አነቀ ሲል አድርጎ ገደል ነው አሬሎስ ያነሳው የኔ ልጅ በሰው ሊደርስ የሎስ ያንሰው ሙክቱን ወሰዱ። ሙክቴ ከተኩላ ከቀበሮ ከምኑ አድኜ ሙክቴ በረት የተበረበረ ይሙላልሽ አንቻልም ይሙላልሽ ሸሬርላሽ ነጭና ጥቁር አድርጎ ሰርተን እኮ ነው። አንዱን አርታ አንዱን እንዲያ አንዱን ባለጠጋ አንዱን ደግሞ እንደዚህ አድርጎ ለእናታች ቁልቁልና ሽቅብ እየተያየን እኮ እርስ በርስ ኑሯችንን መኖር አቃተን። ልጄንማ መግደል አለብኝ። አሁን የኑሮስ ምን ይጠቅማል? አሁን እዚያ በግርድና ካልቀጠሩት በቀር በባልነት ሊወስዱት ከተሰረቀኛል። እሱን ነው የምሞክተው። ሁለቱም ፍሬውን አፈርጥለታለሁ። ምንም አያመጣም ይጅልኝ